ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በዕለተ ረቡዕ የአመሻሽ የስፖርት የመረጃ ሰዓታችን ላይ ድጋሚ ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የአመሻሹ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ትንታኔ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ሜሰን ማውንት በማንቸስተር ዩናይትድ የወደፊት እጣ ፈንታው ላይ ውሳኔ አሳልፈዋል። የማንቸስተር ዩናይትዱ ተጫዋች ሜሰን ማውንት በኦልድ ትራፎርድ በሁለተኛው የውድድር ዘመን ቆይታው ተስፋ አስቆራጭ የውድድር ዘመንን ካሳለፈ በኋላ በወደፊት ሕይወቱ ላይ ውሳኔ ማድረጉ ተዘግቧል። የቀድሞው የቼልሲ ድንቅ ተጫዋች በ2023 በ57.9 ሚሊዮን ፓውንድ የፈረመ ሲሆን ለክለቡ በሁሉም ውድድሮች 4 ጎልና 1 አሲስቶችን ማድረግ ችሏል። ማውንት አሁንም ከማንቸስተር ዩናይትድ ጋር ተጨማሪ 3 ዓመት ኮንትራት ይቀርባል። ክለቡ በዚህ ክረምትም በትክክለኛው ዋጋ ሊሸጥለት ዝግጁ ናቸው ተብሏል። ማውንት በሩበን አሞሪም ከአጥቂ ጀርባ ካሉት 2 ቁጥር ሚናዎች ውስጥ በአንድ ቦታ ላይ ተወዳጁ ተጫዋች ነው። ነገር ግን ፖርቱጋላዊው አለቃ በዚህ ክረምት ማቲያስ ኩኛህን በወልቨርሃምፕተን እንግዲህ የነበረውን አቋም ተመልክተው በማስፈረማቸው ቦታውን አጠናክረውታል። በተጨማሪም ዩናይትዶች ለብሬንትፋርዱ ብሪያን ኤምቤሞ አዲስ ዋጋ ማቅረባቸው የታወቀ ሲሆን ካፕቴን ብሩኖ ፈርናንዴዝም ለመቆየት በመምረጡ በዛ ቦታ ላይ ለማውንት ነገሮች እንደሚከብዱት ነው የሚነገረው። ስለዚህ ማውንት በሚቀጥለው የውድድር ዘመን በሚመርጠው ሚና ለደቂቃዎች የበለጠ ፉክክር ይገጥመዋል። ነገር ግን ፋብሪዚዮ ሮማኖ እንዳለው ከሆነ እንግሊዛዊው ኢንተርናሽናል አሁንም በክረምት የዝውውር መስኮት አዲስ ክለብ የመፈለግ እቅድ የለውም። ፋብሪዚዮ አክኖም ሲናገር የማውንት ብቸኛ ትኩረት ወደ ሙሉ የአካል ብቃት መመለስ ላይ ነው። እናም በሩበን አሞሪም ስር የመጀመሪያውን የቅድመ ውድድር ዘመንና የመጀመሪያውን ሙሉ የውድድር ዘመን ለማድረግም በተስፋ እየጠበቀ ነው። የ26 ዓመቱ አማካይ የሩበን አሞሪምን እምነት ማግኘት የጀመረው ሩበን አሞሪም ወደ ማንቸስተር በመጣ ጊዜ ነበር። የማውንት የ2024/25 የውድድር ዓመት ቆይታ እንዲሁ በሁለት የሃምስትሪንግ ጉዳቶች ተስተጓጉሏል። ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ጀምሮ ሁሉም ውድድሮች 50 ጨዋታዎች አምልጠውታል። ተጫዋቹ ለ2026ቱ የዓለም ዋንጫ ወደ ቶማስ ቱሄል እንግሊዝ ብሔራዊ ቡድን ለመግባትም በጣም በትልቁ ፍላጎት አለው። ጉዳት እስካሁን የ26 ዓመቱን አማካይ ትልቅ ግምት እንዳይሰጠው አድርጎታል። ነገር ግን በአውሮፓ ሊግ የፍጻሜ ጨዋታ ላይ አሌሃንድሮ ጋርናቾን አስቀምጦ በመጫወቱ ሩበን አሞሪም በእንግሊዛዊው ላይ ከፍተኛ እምነት እንዳለው የሚያሳዩ መረጃዎች እየወጡ ነው። አትሌቲኮ ማድሪድ የኮንትራት ንግግሮች ከተበላሸባቸው በኋላ ከ25 እስከ 30 ሚሊዮን ዩሮ ዋጋ አማካዩን ለመሸጥም ይፈልጋሉ። አትሌቲኮ ማድሪድ ከዓለም ክለቦች ዋንጫ ውጪ መሆናቸውን ተከትሎ ትኩረታቸውን በቀጣዩ የውድድር ዓመት ላይ እያደረጉ ነው። ሎስ ኮልቼኔሮቹ ሌላ ስራ ለሚበዛበት የክረምት የዝውውር መስኮትም ተዘጋጅተዋል። ብዙ ትልልቅ የዝውውር እንቅስቃሴዎችም ታቅደዋል። በስፔን ዋና ከተማ አትሌቲኮ የሪያል ቤቲሱን ጆኒ ካርዶሶን፣ የቪያሪያሉን አሌክስ ቤይናን ለማስፈረምም ሲሰሩ የቶትናም ሆትስፐርስ ተከላካይ ክሪስቲያን ሮሜሮን ለማግኘትም ተስፋ ማድረጋቸው ሚስጥር አይደለም። አንሄል ኮሪያንም ሊለቁት ነው። ነገር ግን ከኮሪያ መልቀቅ በኋላ ትልልቅ ተጫዋቾችን ለመልቀቅም እየተዘጋጁ ነው። አትሌቲኮ ማድሪድ ለሮድሪጎ ዴ ፓውል ሽያጭም ክፍት ናቸው። የ31 ዓመቱ ተጫዋች ኮንትራቱ ሊጠናቀቅ 1 ዓመት ብቻ እንግዲህ የቀረው ሲሆን በሚያዝያ ወርም የተጀመሩ የኮንትራት ንግግሮችን በስምምነቱ ላይ የተፈጠረ አለመግባባት ምክንያትም ንግግሮች መቆማቸውን ፉትቦል ደ ኢስፓኛ አረጋግጧል። አትሌቲኮ ማድሪድ ዴፖልን ለመሸጥ ክፍት ናቸው። እናም አትሌቲኮ ማድሪድ ከ25 እስከ 30 በመሸጥም ተዘጋጅተዋል። ዴፖል በዚህ ክረምት ካልተሸጠ በቀጣይ ዓመት ኮንትራቱ ሲጠናቀቅም በነፃ እንዳይለቅም አትሌቲኮ ማድሪዶች በዚህ ክረምት ሽያጩን ይፈልጉታል። አትሌቲኮ በጥር ወር ከዌስትሃም ዩናይትድ የቀረበላቸውን የ25 ሚሊዮን ዩሮ ጥያቄ ውድቅ ቢያደርጉም በዚህ ክረምት ግን ሊሸጡት ዝግጁ ናቸው።
ጋላታሳራይ፣ አስተን ቪላና ኤሲ ሚላን ሁኔታውን በቅርበት እየተከታተሉ ነው። ነገር ግን ኢንተር ሚላንና ዩቬንቱስም በአውሮፓ ውስጥ በዴፖል ላይ በጣም ፍላጎት ያላቸው ሌሎቹ ቡድኖች ተብለው ይጠቀሳሉ። የዓለም ዋንጫ አሸናፊው በሴሪኤ ጥሩ ትውስታ አለው። ወደ አትሌቲኮ ከመዘዋወሩ በፊትም በጣሊያን ተጫውቶም ነበር። ኢንተር ማያሚ ዴፖልና ሊዮኔል ሜሲን እንግዲህ አንድ ላይ ለማድረግም ይፈልጋሉ። በቅርቡ ኢንተር ማያሚ ከዴፖል ካምፕ ጋርም ውይይቶችን አድርጎ ነበር። የአትሌቲኮ ኃላፊዎች መልቀቁን ቢፈልጉም ዲየጎ ሲሞኔ በዴፖል ቆይታ ደስተኛ ነው። ተጫዋቹን ለማቆየት ከፍተኛ ፍላጎትም አለው። ምንጮች እንደሚያመላክቱት ከሆነ ዴፖል በክረምቱ ለመልቀቅም እድሉ ከፍተኛ እንደሆነ እየተገለጸ ነው። ቹባ አክፓሞ ከቤንጃሚን ሼስኮ ይልቅ አርሰናሎች ቪክተር ዮከርሽን እንዲያስፈርሙ ነው የመረጠው። የስፖርቲንግ ሊዝበኑ ኮከብ አሁን ላይ የሚኬል አርቴታ ቡድን የሚፈልገውን ነገር እንደሚያቀርብና የተሻለ እንደሆነም ተናግሯል። ከኮቬንትሪ ሲቲ በነበረበት ወቅትም ቪክተር ዮከርሽ በሻምፒዮንሺፕ ውስጥ ያሳየው እንቅስቃሴን በማስታወስ አጥቂው በፖርቱጋል የተሻለ ደረጃ ላይ መድረሱንና የአርሰናል ዋነኛ ኢላማ መሆንም እንዳለበት ነው የሚናገሩት። ቪክተር ዮከርሽ እውነቱን ከሌሎች ተጫዋቾች ጋር ርዕሰ ጉዳይ መሆን የለበትም። እሱ የተለየ አጥቂ ነው። ቤንጃሚን ሼስኮ ስለ እድሜው ማውራት ይችላሉ። ነገር ግን ቪክተር ዮከርሽን ብታስፈርመው አሁን ዝግጁ ነው። እኔ በሻምፒዮንሺፕ ውስጥም ከእርሱ ጋር መጫወቴን ታውቃላችሁ። ከዚያ በኋላ ደግሞ ወደ ፖርቱጋል ሄዶ በሁለት ሲዝን ምን ያክል ጎል እንዳስቆጠረም ታውቃላችሁ። አርሰናል አሁን ላይ እየፈለገ ነው። አርሰናል ቪክተር ዮከርሽን ካመጣው ካለፉት የውድድር ዘመናት የተሻለ እያደርጋቸው ይሆናል። ቪክተር ዮከርሽ ፊት መስመሩ ላይ በጣም ጎበዝ ነው ብዬም አስባለሁ። አሁን ላይ አርሰናል ትክክለኛ እሱን ማስፈረምም አለበት። የቡድኑ ኃላፊዎችም ዋነኛ ኢላማቸው አድርገው መያዝ ያለባቸውም እሱን ነው ሲል ይናገራል። በ2023 ወደ አያክስ ከማቅናቱ በፊት ይህ ተናጋሪው ሰው በአርሰናል ነበር። ከጥር ወርም ጀምሮ በውሰት ቆይታው በ14 የሊጓን ጨዋታዎችም 3 ጎሎችን አስቆጥሮ ነበር። እናም አሁን ላይ የቀድሞ የቡድን አጋሩ በዚህ ክረምት ወደ ኤምሬትስ መጥቶ የቀድሞ ክለቡን ወደ ዋንጫ እንዲያመጣውም ይመኛል። አርሰናል ኢላማ ያደረገው ቪክተር ዮከርሽን ለማስፈረም ከማንቸስተር ዩናይትድ ጋር አሁንም ፉክክር ውስጥ ነው። ዩናይትድ ቪክተር ዮከርሽን በክረምቱ የማስፈረም ፍላጎት አላቸው። አጥቂው ፖርቱጋልን የመልቀቅ ፍላጎት ያለው ሲሆን ወደ ፕሪሚየር ሊግ የመዘዋወርም ጥረት እያደረገ እንዳለ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የሪያል ማድሪዱ ኮከብ ወኪል በክለቡ ደስተኛ አለመሆኑን ተናግሯል። የሪያል ቤቲሱ ኮከብ ሮድሪጎ ከፓቹካ ጋር በነበረውና ከዛ በኋላም በነበሩ ጨዋታዎች ላይ በቴክኒካል ውሳኔ ከቡድኑ ውጭ ከተደረገ በኋላ በወደፊት ሕይወቱ ላይ ከፍተኛ መላምትን መስማቱን ቀጥሏል። በግንቦት ወር በኤል ክላሲኮ እንደተከሰተው ሁሉ አሁንም ከቀናት በፊት በሮድሪጎ ላይ በድጋሚ ተመልክተናል። ብራዚላዊው ከቅርብ ሳምንታት ወዲህ ከአርሰናል ጋር በስፋት ሲያያዝ ቆይቷል። ማንቸስተር ሲቲም የሱ ፍላጎት እንዳለው ይገመታል። ያም ሆኖ ግን ሮድሪጎ በክለቡ ለመቆየት ፍላጎት እንዳለው የሚገልጹ ሪፖርቶች አሉ። ነገር ግን በሻቪ አሎንዞ እቅድ ውስጥም አሁን ላይ ወሳኝ ሚና ይሰጠዋል ተብሎ እንደማይጠበቅ ነው በርካታ ዘገባዎች እየጠቆሙ የሚገኙት። ዘ አትሌቲክ እንደዘገበው ከሆነ የፕሪሚየር ሊግ ቡድኖች ለሽያጭ መዘጋጀቱን አያውቁም። ነገር ግን ያለበትን ሁኔታ በቅርበት ይከታተላሉ። ሮድሪጎ የሪያል ማድሪድ የሀገር ውስጥ የመጨረሻ ጨዋታዎች አምልጠውት ነበር። በወቅቱ ግን የአካል ብቃት ችግር አለበት ተብሎ ይታሰብ ነበር። ሻቪ አሎንዞ በውድድር ዘመኑ መገባደጃ ላይ ከሮድሪጎ ጋር ምን እንደተፈጠረ እንደሚያውቅ በይፋ ተናግሯል። ነገር ግን ወደ ተጨማሪ ዝርዝሮች አልገባም። በአባቱ ኤሪክ ጎይስ የተወከለው ሮድሪጎ በቅርብ ወራት ውስጥም ሮድሪጎ በክለብ ውስጥም ባለው ሚና ብስጭቱን ተናግሯል። ይህም በተጫዋቹ ካምፕ ውስጥ ተቀባይነት አላገኘም። በሌላ በኩል የተጫዋቹ ወኪል ኤሪክ እንግዲህ በቅርብ ወራት ውስጥም ከእንግሊዝ የሚመጡ ይፋዊ ያልሆኑ ጥያቄዎችን ውድቅ አድርጓል። ሮድሪጎ መልቀቅ ይፈልጋል በሚለው ላይም ብዙ መረጃ ያለ ሲሆን በአሁኑ ጊዜ ግን ወይም በአሁኑ ወቅት ግን ሎስ ብላንኮቹ ተጫዋቹን ለመልቀቅ ክፍት ይሆናሉ የሚል መረጃ እንዳለ ነው የሚነገረው። ክለቡ ለሮድሪጎ የ90 ሚሊዮን ዩሮ ዋጋ ለጥፎበታል ተብሎ ይጠበቃል። ስምምነት ላይ የሚደርስ ክለብም ካለ ለመልቀቅም ይፈልጋል። በነሐሴ ወር ፍራንኮ ማስታንቱኖ ሲደርስም ሮድሪጎ በቀኝ በኩል ያለውን ቦታ ለማግኘትም ከፍተኛ ፉክክር ይገጥሟል ተብሎ ነው አሁን ላይ እየታሰበ የሚገኘው። ሮበርት ሳንቼዝ ፈላጊ ክለብ አግኝቷል። ዌስትሃም ዩናይትድ የቼልሲውን ግብ ጠባቂ ሮበርት ሳንቼዝን በክረምቱ ለማዞር እያሰቡ እንደሆነ ዘ ታይምስ ዘግቧል። ስፔናዊው ግብ ጠባቂ በ2023 ከብራይተን ቼልሲን ተቀላቅሏል። ነገር ግን እስካሁን በስታንፈርድ ብሪጅ የክለቡን ኃላፊዎች ማሳመን አልቻለም።
በዚህም ምክንያት ቸልሲዎች ተተኪዎቹን እየፈለጉ ነው። ሳንቼዝ በዚህ የውድድር ዘመን ባደረጋቸው 36 ጨዋታዎች 11 ጊዜ መረቡን ሳያስደፈር መውጣት ችሏል። የ27 ዓመቱ ስፔናዊ በፕሪሚየር ሊጉ 5 ስህተቶችን አስመዝግቧል። ይህም በ2024/25 የውድድር ዘመን በሊጉ ከፍተኛው የግብ ጠባቂ ስህተት የሰራውም ተጫዋች አድርጎታል። የለንደኑ ግዙፍ ክለብ ከፊፋ የዓለም ክለቦች ዋንጫ በፊትም ከኤሲ ሚላኑ ግብ ጠባቂ ማይክ ማኞ ጋርም በእጅጉ ተያይዘው ፍላጎታቸውን ከውድድሩ ጅማሬ በፊት ማሳካት ባይችሉም ኤንዞ ማሬስካ አዲሱን የውድድር ዘመን ከመጀመሩ በፊት አዲስ ግብ ጠባቂ ሊያስፈርም ይፈልጋል። ይህንንም ለማድረግ በቅድሚያ ግብ ጠባቂ ለመልቀቅም እየተዘጋጁ ነው። ሁኔታው የሳንቼዝን የወደፊት እጣ ፈንታን በተመለከተ ተጨማሪ ግምቶችን አክሎበታል። በስታንፈርድ ብሪጅ መጥፎ ጊዜያትን ቢያሳለፍም ዌስትሃም ዩናይትድ በተጫዋቹ ላይ ፍላጎት አላቸው። ዌስትሃም ዩናይትዶች የአልፎንሶ አሪዮላም ተተኪን እየፈለጉ ሲሆን አይናቸውንም በቸልሲው ሳንቼዝ ላይ አድርገዋል። ሳንቼዝ በስታንፈርድ ብሪጅ እስከ 2030 የሚያቆይ ኮንትራት ያለው ሲሆን በጥሩ ክፍያ እንዲለቅም ሊፈቀደለት ይችላል። ስፔናዊው በአሁኑ ጊዜ በፊፋ የዓለም ክለቦች ዋንጫ የሚሳተፈው የቸልሲ ቡድን አካል ነው። ሳንቼዝ ሶስቱንም ጨዋታዎች የጀመረ ሲሆን የኤንዞ ማሬስካ ቡድን ሊሆንም እስካሁን በውድድሩ አንድ አሸንፎ ደግሞ ሌሎቹን ጨዋታዎች ማሸነፍ እንደቻለ እና አሁን ደግሞ ሩብ ፍጻሜ ላይ እንደደረሱ ደግሞ የምናስታውሰው ጉዳይ ነው። የአታላንታ ጣሊያናዊው ኮከብ ጆርጂዮ ስካልቪኒ የኒውካስል ዩናይትድ ኢላማ ሆኖ ቀጥሏል። ኒውካስል ዩናይትድ ጣሊያናዊውን ሁለገብ የመሃል ተከላካይ ከ2 ዓመታት በላይ ተከታትሎታል ሲል ቲም ቶክ አስነብቧል። ነገር ግን የጉዳት ስጋቶች ፍለጋቸውን አባብሰውታል። ነገር ግን ማክፓይሶቹ ከስካልቪኒ የ2024 ኤሲኤል ጉዳት በኋላ ጠንቃቃ ሆነው ዝውውሩን ትተውትም ነበር። ተጫዋቹ ባለፈው የውድድር ዓመት 8 ጨዋታዎችን ብቻ ነበር ያደረገው። የፕሪሚየር ሊግ ቡድን ስካልቪኒን በሱ ቦታ ካሉት ተጫዋቾች ምርጥ የመሆን አቅም ያለው ተጫዋች እንደሆነ ያምናሉ። ከአታላንታ ጋር ያለው ኮንትራትም እስከ ሰኔ 2028 ድረስም የሚቆይ ሲሆን ስካልቪኒ የሴሪኤ ግዙፍ ቡድኖች ኢንተር ሚላን እና ዩቬንቱስ ፍላጎትንም ስቧል። ሁለቱ ክለቦች በተከላካዩን የረጅም ጊዜ እቅዳቸው አድርገው ይመለከቱታል። ምንጮች እንደሚጠቁሙት ስማቸው ያልተጠቀሱ የአውሮፓ ክለቦችን ጨምሮ ፍላጎት ያላቸው ቡድኖችም የስካልቪኒን ቅርጽና የአካል ብቃት ማገገሚያንም ለመገምገም እስከ ጥር ድረስም ውሳኔዎችን ሊያዘገዩ ይችላሉ። ነገር ግን በኒውካስል ምንም አይነት የመጨረሻ ውሳኔ አልተሰጠም። ኒውካስል ዩናይትድ ትልቅ የስካልቪኒ ውሳኔም ይጠብቃቸዋል። የተጫዋቹ ባለቤት አታላንታም ቢሆን ስካልቪኒን ለመሸጥ አይቸኩሉም። የተከላካዩ ኮንትራትን ተከትሎ የቤርጋሞ ክለብ ቢያንስ ለ1 ዓመትም እንዲቆይ ለማድረግም ፍላጎት አላቸው። ለስካልቪኒ የሚቀርቡት ጥያቄዎችን ከማጤን በፊት እንደ ብራዚላዊው አማካይ ኤደርሰን ያሉ ሌሎች ኮከቦችንም ለመልቀቅ ቅድሚያ ሊሰጡ ይችላሉ። ኒውካስል፣ ኢንተር ሚላን እና ዩቬንቱስ የስካልቪኒን የማይካድ አቅምም ከጉዳት ስጋቶቹ ጋር ማመዛዘን ይፈልጋሉ የሚሉ ሪፖርቶች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎች የጠቆሙት። ቶትንሃም ሆትስፐርስ ሪቻርልሰንን በዚህ ክረምት ወደ ቱርክ እንዲሄድ ሊፈቅዱለት የሊጉን አጥቂ ለማምጣትም እየሰሩ ነው። ሪቻርልሰን በሰሜን ለንደን በኖሩበት ከባድ ጊዜያቶችን አሳልፏል። አጥቂው በቶትንሃም በ3 የውድድር ዘመናት በሁሉም ውድድሮች 90 ጊዜ ተሰልፈው 20 ጎሎችን አስቆጥሮ 10 አሲስቶችን ደግሞ አድርጓል። አዲሱ የቶትንሃም ሆትስፐርስ አለቃ ቶማስ ፍራንክ የሪቻርልሰን ባህሪያት ደጋፊ እንደሆኑ ሪፖርቶች ቢወጡም የቱርክ ሚዲያዎች የ28 ዓመቱን ተጫዋችም ወደ ሱፐር ሊግ ሊያመራ እንደሚችል ነው እያሉ እየገለጹት ይገኛሉ። የቀድሞው የኤቨርተን ሰው በሳዑዲ ፕሮ ሊግ ውስጥም ካሉ ክለቦች ጋር በጥብቅ ተቆራኝቷል። ነገር ግን የቱርኩ ጋዜጣ በቋሚ ውል ቪክተር ኦስሜንን ማግኘት ካልቻሉ ቡድናቸው ላይ አዲስ የ9 ቁጥር መጨመር ለሚፈልጉት የቱርክ ሻምፒዮናዎች ጋላታሳራይ ጥሩ አማራጭ ነው። ናይጄሪያዊው ያለፈውን የውድድር ዓመት በውሰት ከቱርክ ሻምፒዮን ጋር አሳልፏል። ነገር ግን እንደ ማንቸስተር ዩናይትድ እና አርሰናልን ጨምሮ ከበርካታ ክለቦች ጋር ግንኙነት ስላለው በኢስታንቡል እንደሚቆይ ጥርጣሬ አለ። ሆኖም ግን ሪፖርቱ ሪቻርልሰን አሁን ላይ የጋላታሳራይ ኢላማ ሆኖ ብቅ ማለቱና ስፐርስ የፊት አጥቂውን የቱርኩን ክለብ እንዲቀላቀልም አረንጓዴ መብራት እንደሰጠው ተነግሯል። ዘገባው አክሎም ቶትናም ሪቻርልሰንን ሊሸጡት አልፎ ተርፎም ደግሞ በውሰት ሊሰጡት ፍቃደኞች ናቸው። ሪቻርልሰን ሲለቅ ደግሞ በቶትናም ተተኪን ማስፈረም አስፈላጊ ይሆናል። ቀድሞኑ በብሬንትፈርድ ኮከብ ዮአን ዊሳ ላይም ፍላጎታቸውን ማሳየት ቀጥለዋል። የብሬንትፈርዱ የፊት አጥቂ ዊሳም ኮንትራቱ እስከ ሰኔ 2026 ድረስም የሚቆይና የማራዘምም አማራጭ ያለው ቢሆንም ብሬንትፈርድ ግን እስከ 50 ሚሊዮን ፓውንድም ለመሸጥ ክፍት ናቸው።
ብሬንትፈርዶች ዊሳ ላይ እንግዲህ ከቶትናም ፍላጎት እየጨመረ መምጣቱን ተገንዝበዋል። እናም ደግሞ ኮከባቸውን ለማጣትም ፍቃደኞች አይደሉም። በተለይ ብሪያን ምቤሞን በዚህ ክረምት ማንቸስተር ዩናይትድን ለመቀላቀል በመቃረቡ ሌላኛውን ኮከብ ማጣት ደግሞ አይፈልጉም። በእርግጥ ብሬንትፈርዶች ዊሳን ከአዲስ የረጅም ጊዜ ውል ጋርም ለማገናኘት በንቃት እየሰሩ ነው። ይህም ደግሞ ዋጋውን ለማሳደግና ድርድር ላይም ደግሞ ያላቸውን አቋማቸውን ለማጠናከር ይረዳቸዋል። በ2024/25 የፕሪሚየር ሊግ የውድድር ዘመንም 12 ግቦችንና 3 አሲስቶችን እናም ደግሞ ከ2021 ጀምሮ በአጠቃላይ 49 ጎሎችን ለብሬንትፈርድ ያስቆጠረው ዊሳ ለብሬንትፈርድ ያለውን ጠቀሜታ ያሳያል ነው የተባለው። ጀርመናዊው ሉተር ማቲያስ የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ሽቴገንን ወደ ፕሪሚየር ሊግ እንዲዘዋወር ደግፎታል። ባርሴሎና ስራ የበዛበት የክረምት የዝውውር ወቅት ላይ ነው። እናም ደግሞ ሊደረግ የሚችለው ወሳኝ እንቅስቃሴ የረጅም ጊዜ ግብ ጠባቂ ማርክ አንድሬ ቴር ሽቴገንን ማሰናበት ነው። የ33 ዓመቱ ግብ ጠባቂ በሚቀጥለው የውድድር ዘመን ከዮሃን ጋርሲያ እና ዎንቸክ ሸዝኒ በኋላ መሆን ይፈልጋል ተብሎ አይጠበቅም። ቴር ሽቴገን ባርሴሎናን ለመልቀቅ ምንም አይነት ፍላጎት እንደሌለው በግልጽ ተናግሯል። ነገር ግን የዓለም ዋንጫው በሚቀጥለው ክረምት በሚካሄድበት ወቅት በሰሜን አሜሪካ ለሚካሄደው ውድድር የጀርመን ቁጥር 1 ሆኖ ራሱን ለማረጋገጥ በመደበኛነት መጫወት ይኖርበታል። እናም ጀርመናዊው ሉተር ማቲያስ ከስካይ ስፖርት ጋር ሲነጋገር በጉዳዩ ላይ ሀሳቡን አጋርተዋል። ከረጅም ጊዜያት በኋላ ወደ ጥሩ አቋሙ ተመልሷል። በተለይም በኔሽንስ ሊግ ከፈረንሳይ ጋር ባደረገው ጨዋታ አሁንም የ33 ዓመቱ የዓለም ደረጃውን የጠበቀ ግብ ጠባቂ መሆኑን አሳይቷል። ነገር ግን ዮሃን ጋርሲያ ወጣት ግብ ጠባቂ ነው። እሱ ቀድሞውኑ የስፔን ብሔራዊ ቡድን አባል ነው። ወደፊትም አንደኛ ይሆናል ተብሎ ነው የሚጠበቀው። አንድ ክለብ ከወደፊቱ ወጣት ግብ ጠባቂ ማስፈረም መብቱ ነው። በተጨማሪም ጋርሲያ ደግሞ በባርሴሎና ዝቅተኛ ደሞዝ ሊኖረው ይችላል። ይህ ፊርማ ለቴር ስቴገን ደስ የማይል ሁኔታ ነው ያለው። እናም ባርሴሎናዎችን እንደሚለቅ ገምታለሁ። ሉተር ማቲያስ ቴር ስቴገን ቀዳሚ ግብ ጠባቂ ወደሚሆንበት ክለብ እንዲቀላቀል ደግፎታል። ይህ ደግሞ በፕሪሚየር ሊጉ ሊከሰት እንደሚችል ነው የሚያምነው። በተጨማሪም በእንግሊዝ ውስጥ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የሚጫወቱ 6 ክለቦች አሉ። እናም ሁሉም ጠንካራ ግብ ጠባቂ የላቸውም። ቴር ስቴገን ለማንቸስተር ሲቲ ምን እያቀደ እንደሆነ አይታወቅም። ነገር ግን በኤደርሰን በጣም የተደሰቱ አይመስልም። ቴር ስቴገን በእርግጠኝነት ለሚቀጥሉት 3 ወይም ደግሞ 4 ዓመታት የሲቲ ግብ ጠባቂ ሊሆን እንደሚችልም አስባለሁ። ማንቸስተር ዩናይትድም ቴር ስቴገንን ለማስፈረም ፍላጎት እንዳለው ተነግሯል። ወደ ማንቸስተር ዩናይትድ መዘዋወሩ ለባርሴሎናው ግብ ጠባቂ ትርጉም ይኖረዋል። በአሁኑ ተጫዋቹ በካታሎኒያ ሊቆይ ይፈልጋል። ነገር ግን በሚቀጥሉት ሳምንታት ነገሮች በእርግጠኝነት ይለወጣሉ። ተጫዋቹ በእርግጠኝነት በዚህ ክረምት ይለቃል ተብሎ እንደሚታሰብ ነው ዘገባዎቹ ያሰፈሩት። ሊድስ ዩናይትድ ሁለገቡን አጥቂ ለማግኘት ከሊቨርፑልና ከማንቸስተር ዩናይትድ ጋር ሊወዳደር ነው። ሊድስ ዩናይትዶች የአርቢ ሳልዝበርጉን ሁለገብ ኦስካር ግሎክን የማስፈረም ፍላጎት አላቸው። እንግዲህ እንደ ዘገባዎች በወጡ መረጃዎች መሰረት ከሆነ ሊድስ ዩናይትድ ግሎክን ለማስፈረም ፍላጎት እንዳላቸው ገልጸዋል። እንደ ሊቨርፑልና ማንቸስተር ዩናይትድ ያሉ ክለቦችም ተጫዋቹን እየተከታተሉት ነው። ተጫዋቹ ባለፉት ጥቂት ወራት ከበርካታ የፕሪሚየር ሊግ ክለቦች ጋር ተገናኝቷል። ሊድስ አሁንም የኦስካር ግሎክን ዝውውር ለመጨረስ ይሞክራሉ። ግሎክ 21 ሚሊዮን ፓውንድ የተገመተ ሲሆን ሊድስ ስምምነቱን ለመጨረስም ይሞክራል። ሊድስ ወደ ፕሪሚየር ሊግ ማደጉን አረጋግጧል። እናም ተጫዋቹ ለነሱ የመጫወትም ሀሳብን ሊስብ ይችላል። ባለፈው የውድድር ዘመን በኦስትሪያ ቡንደስሊጋ በሳልዝበርግ ድንቅ ብቃትን ያሳየው ግሎክ 10 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። የ21 ዓመቱ ወጣት በአጥቂ አማካኝና በመስመር በኩልም መጫወት ይችላል። በሊድስ ፊት መስመር ላይም ፈጠራንና ግቦችንም ይጨምራል። በሚቀጥለው የውድድር ዘመንም በፕሪሚየር ሊጉ መትረፍ ከፈለጉ ቡድናቸውን ማሻሻልም አለባቸው። እናም እንደ ግሎክ ያለ ወጣት ደግሞ ሁለገባ አማካይ ማስፈረምም ያስፈልጋቸዋል። ሊቨርፑልና ማንቸስተር ዩናይትድ ተጫዋቹን ለረጅም ጊዜም ሲከታተሉት እንደቆዩም ይነገራል። ሊድስ ዩናይትድ ፊርማውን ውድድር ከሊቨርፑልና ከማንቸስተር ዩናይትድ ቀድመው ማሸነፍ ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። ሁለቱም ክለቦች በመጨረሻው 3ኛው የሜዳ ክፍል ላይ የበለጠ ጥልቀትን ይፈልጋሉ። እናም የ21 ዓመቱ ተጫዋች ደግሞ ቴክኒካዊ ችሎታና ግቦችን በክለቦቹ ላይ ትልቅ ነገርን ይጨምራል ተብሎ እንደሚጠበቅ የሚያሳዩ ሪፖርቶች ይወጣሉ። ሊቨርፑል ወይም ማንቸስተር ዩናይትድን የመቀላቀል እድሉ ለወጣቱ ኮከብም ይበልጥ ማራኪ ይሆናል። ነገር ግን በቋሚነት የሚጫወትበትን ክለብ መቀላቀል ከፈለገ ሊድስ ዩናይትድ የተሻለ አማራጭ ነው። ሊቨርፑልና ማንቸስተር ዩናይትድ አሁን ላይ መደበኛ እድሎችን ሊሰጡትም አይችሉም። በሊድስ አዘውትሮ መጫወት መቻሉ የበለጠ እንዲሻሻል ሊረዳው ይችላል፣ እድገቱንም ያፋጥነዋል ተብሎ ነው የሚታሰበው።
ወልቭስ የረጅም ጊዜ ኢላማቸው የሆነው የሬንጀርሱን የመሃል ሜዳ ተጫዋች ኒኮላስ ራስኪን ለማስፈረም ጥያቄ ሊያቀርቡ ነው ተብሏል። ቤልጅማዊ ኢንተርናሽናል በኢብሮክስ ቆይታው ጎልቶ የታየ ሲሆን በዝውውር ገበያው ላይም እንደ ትልቅ አማራጭ የታየ ሲሆን ወልቭስ በቅርብ የሚከታተለው ተጫዋች ነው። ወልቭስ በዚህ ክረምት ለሬንጀርስ በይፋ በራስኪን ላይ ያላቸውን ፍላጎት ለመግለጽና ጥያቄ ለማቅረብም ዝግጁ የሆኑ ይመስላሉ። የስኮትላንድ ፕሪሚየርሺፕ ግዙፉ ክለብ ራስኪን በ25 ሚሊዮን ፓውንድ ለመሸጥም ክፍት ነው። በቅርቡ ከወልቭስ የመክፈቻ ዋጋም በቅርቡ ሊወጣ ይችላል። እንደ ዴይሊ ሪከርድ ዘገባ ከሆነ ወልቭሶች ከቀጣዩ የውድድር ዘመን በፊት ቅድሚያ ከሚሰጧቸው ጉዳዮች ውስጥ አንዱ ራስኪን ማስፈረም ነው። ወልቭስ ከአስቸጋሪ ዓመት በኋላ ጠንካራ የዝውውር መስኮት ለማሳለፍም ይፈልጋሉ። ወልቭሶች እንደ ራስኪን ያለ ተጫዋችም ቡድናቸውን ሊለውጠው እንደሚችል ያምናሉ። ማቲያስ ኩኛህና ራያን አይት ኑሪ በክረምቱ የለቀቁት ወልቭሶች በእነሱ ሽያጭም ሌሎች ዝውውሮችን ለመጨረስ ዝግጁ ናቸው። ወልቭስ የተለያየ ቦታ መጠናከር ካልቻሉ በሚቀጥለው የውድድር ዘመንም ከባድ ጊዜ ሊያሳልፉ ይችላሉ። ራስኪን እንግዲህ የሚያስፈልጋቸውን አይነት መግለጫም ያለው ይመስላል። እናም ደግሞ በ25 ሚሊዮን ፓውንድ ወይም ደግሞ በመጠኑ ባነሰ ዋጋም ሊያገኙት ይችላሉ። እንደ ጥሩ ፊርማም ነው የሚታየው። ወልቭሶች ከኒኮላስ ራስኪን በተጨማሪም በሁለቱ የተከላካይ መስመሮች የኔልሰን ሴሜዶን እና የአይት ኑሪን ቦታም የሚሸፍንላቸው ተጫዋቾችን ፊርማ ለማግኘትም እየተንቀሳቀሱ ሲሆን ከዚህ በኋላ ከወልቭስ የሚለቅ ትልቅ ተጫዋች እንደማይኖር ዘገባዎች ያሳያሉ። ወልቭስ ባለፈው ሳምንት አብዛኛውን ወደ ፖርቱጋል ይመለሳል ቢባልም አሁን ግን በቆይታው ላይ እምነት አላቸው እየተባለ እንደሚገኝ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ኖቲንግሃም ፎረስት የጁቬንቱስ ሁለት ተጫዋቾችን ለማስፈረም ውይይት እያካሄዱ ነው። ኖቲንግሃም ፎረስት በክረምቱ የዝውውር መስኮት ሁለት የዩቬንቱስ ተጫዋቾችን ለማስፈረም በድርድር ላይ ናቸው ተብሏል። በፕሪሚየር ሊግ የደረጃ ሰንጠረዥ ሰባተኛ ሆነው ሲያጠናቀቁ እናም ለኮንፈረንስ ሊግ ማለፋቸውን ተከትሎ ኖቲንግሃሞች ቡድናቸውን ለማጠናከር ማራኪ አማራጮችን ይመለከታሉ። ከዓለም ክለቦች ዋንጫ በኋላ ለመፈረም የተዘጋጁ የሚመስሉት ሶስቱ የቦታፎግ ተጫዋቾች የሚጠበቁ ሲሆን ፎረስት ሌሎች ተጫዋቾችንም ወደ ቡድኑ ለመቀላቀል ይፈልጋል። ምንም እንኳን ኖቲንግሃሞች በዚህ ጊዜ ፊርማዎችን ለማድረግ ቢፈልጉም አንዳንድ የቡድኑ ወሳኝ ተጫዋቾች ግን ሊለቁ ይችላሉ። የሆነው ሆኖ የፎረስት ደጋፊዎች በገበያ ውስጥም ስራ የሚበዛበት ክረምትን ሊጠብቁ ይችላሉ። እናም የዝውውር ኤክስፐርት ፋብሪዚዮ ሮማኖ ከአውሮፓ ግዙፍ ቡድን ጋር ኖቲንግሃሞች ውይይቶችን እያደረጉ ነው ብሏል። ፋብሪዚዮ ሮማኖ ኖቲንግሃም ፎረስት በሳሙኤል እንዲሁም በቲሞቲ ዊሃ ውሎች ላይ ስምምነት ላይ ለመድረስም እየሞከሩ እንደሆነ ነው የሚነገረው። የግራ ክንፍ ተጫዋቹ በሴሪኤ እና በቻምፒየንስ ሊግም በ2024/25 በአጠቃላይ 9 ጨዋታዎችን በቋሚነትና 21 ጨዋታዎችን ደግሞ ከተቀያሪ ወንበር ተነስቶ ያደረገ ሲሆን 4 ግቦችንና 3 አሲስቶችንም አድርጓል። ይህ በእንዲህ እንዳለ ቲሞቲ ዊሃ በውድድር ዘመኑ 6 ግቦችንና 3 አሲስቶችን ያደረገ ሲሆን 23 ጨዋታዎችን ጀማሪ ሲሆን እናም ደግሞ 16 ጨዋታዎችን ተቀይሮ ወደ ሜዳ ገብተው መጫወት መቻሉ የሚታወስ ነው። በኖቲንግሃም ትልልቅ ሽያጮች እውን ሊሆኑበት የሚችል የክረምት የዝውውር መስኮትም ሊሆን ይችላል። እንደ ጊብስ ዋይት እና አንቶኒ ኤላንጋ ያሉ የቡድኑ ኮከቦችም በዚህ ክረምት ለመልቀቅ ቅርብ ናቸው። ኖቲንግሃም ፎረስቶች ከሁለቱ ተጫዋቾች ሽያጭም ከፍተኛ ዋጋ የሚያገኙ ሲሆን በርከት ያሉ ደግሞ ግዢዎችንም በዚህ ክረምት ይጠብቃሉ ተብሎ ነው የሚታሰበው። ኒውካስል ዩናይትድ የበርንሌውን ግብ ጠባቂ ጄምስ ትራፎርድን ማስፈረም የመጨረሻ ምዕራፍ ላይ ይገኛሉ። የ22 ዓመቱ ግብ ጠባቂ የ2025/26 የውድድር ዘመን እንደ አዲስ ቁጥር 1 ለማድረግም የሚፈልጉት ማክፓይሶቹ ዋነኛ ኢላማ ሆኖ ቆይቷል። ባለፈው ክረምት ከማክፓይሶቹ ጋር በ5 ዓመታት ኮንትራት ስምምነት ላይ የደረሰው ትራፎርድ ኒውካስልን ለመቀላቀል ያለውን ፍላጎት በድጋሚ በማረጋገጡ በዚህ ክረምትም ፊርማውን ለማግኘት ተቃርበዋል። የታቀደው እርምጃ እውን ሲሆን አሁን ባለው የመጀመሪያው ምርጫ ግብ ጠባቂው ኒክ ፖፕ የወደፊት እጣ ፈንታው ላይ ጥርጣሬን ይፈጥራል። የ33 ዓመቱ እንግሊዛዊ ግብ ጠባቂ በ2022 ከደረሰበት ጊዜ ጀምሮ ለኒውካስል ዩናይትድ ትልቅ አቅሙን የሚያሳይ ሲሆን ነገር ግን ምንጮች እንደሚጠቁሙት ክለቡ የትራፈርድን መምጣት ተከትሎ ኒክ ፖፕን ለመልቀቅም ይገደዳሉ። የሚገርመው በርንሌ የቀድሞ ተጫዋቹ ኒክ ፖፕን በድጋሚ ወደ ተርፍ ሙር መልሶ ለማምጣትም ሊፈልጉ ይችላሉ። ኒክ ፖፕ እንግዲህ ቀደም ሲል ወደ ኒውካስል በ10 ሚሊዮን ፓውንድ ከማቅናቱ በፊት በበርንሌ ተጫውተዋል። ሊድስ ዩናይትድም የኒክ ፖፕን ሁኔታ በመከታተል ላይ ይገኛሉ። ሁለቱ ቡድኖች ወደ ፕሪሚየር ሊግ ካደጉ በኋላ በፕሪሚየር ሊጉ ለመቆየት ሲሞክሩ እንግዲህ ልምድ ያለው ግብ ጠባቂን እንደሚፈልጉ ነው የሚነገረው። የቀድሞ የማንቸስተር ሲቲ አካዳሚ ምርት ለቀጣይ ዓመትም በቦታው ለረጅም ዓመታት የመድመቅ አቅም ያለው የረጅም ጊዜ ኢንቨስትመንት ተደርጎ ይታያል። በእርግጥ ትራፈርድ በርንሌን በ2024/25 የውድድር ዘመን ብዙ ሪካርዶችን እንዲሰብሩ ረድቷቸዋል። ቡድኑ ወደ ፕሪሚየር ሊግ እንዲመለሱም ትልቁን አስተዋጽኦ አድርጓል። በኒውካስልና በበርንሌ መካከል የሚደረገው
የሚያደርገው ድርድር ቀጥሏል። ኒውካስል በመጪዎቹ ቀናት ውስጥም ትራፈርድን ለማስፈረም እየተቃረቡ ነው። ትራፈርድ አሁን ላይ ከኒውካስል የተሻለ የሚፈልገው ክለብ የሌለ ሲሆን የተጫዋቹ ማረፊያም ሴንት ጄምስስ ፓርክ እንደሚሆን በርካቶች ግምቶቻቸውን እየሰጡ ይገኛሉ። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን የምንመጣ ነው የሚሆነው። ስለተከታተላችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግነው። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።